የአፍሪካ የቴክኖሎጂ ጉዞ ብዙ ጊዜ በዓለም አቀፍ መድረክ ሲነሳ የሚሰማው ትረካ ከአውሮፓውያኑ የኢንዱስትሪ አብዮት በኋላ ያለውን ክፍተት ብቻ የሚያሳይ ነው። ነገር ግን እውነታው ከዚህ የተለየ ነው። አፍሪካ የሰው ልጅ ስልጣኔ መነሻ እንደመሆኗ በጥንት ጊዜ በሳይንስና ቴክኖሎጂም ቀዳሚ ነበረች። ከቅኝ ግዛት በፊት አፍሪካውያን በራሳቸው ስልጣኔ የላቀ የቴክኖሎጂ አቅም እንደነበራቸው ታሪክ ይመሰክራል። የታሪክ ምሁሯ ድሩሲላ ጁንዲ ሂውስተን ወንደርፉል ኢትዮጵያንስ ኦፍ ዘ ኩሻይት ኢምፓየር በተሰኘው መጽሐፏ እንደገለጸችው ጥንታዊ ኩሻውያን ወይም ኢትዮጵያውያን ለዓለም ስልጣኔና ቴክኖሎጂ ፈርቀዳጆች ነበሩ። ግብጽ፣ ባቢሎን፣ ህንድና ግሪክ የሳይንስና የጥበብ ዕውቀታቸውን የቀሰሙት ከጥንታዊው የኢትዮጵያ ወይም የኩሽ ስልጣኔ ነው ትላለች። አፍሪካውያን የጥበብ ተቀባዮች ሳይሆኑ የስልጣኔ መምህራን እንደነበሩ በዝርዝር አስረድታለች። በርካታ ጸሐፍትም ይህንን ሀቅ በማስረጃም ጭምር ይቀበሉታል። አፍሪካውያን ያለምንም ዘመናዊ መሳሪያ የገነቧቸው ህንፃዎች ዛሬም ድረስ ዓለምን ያስደንቃሉ። የግብጽ ፒራሚዶች የሂሳብና የምህንድስና ጥበብ በከፍተኛ ደረጃ ላይ እንደነበር ማሳያ ናቸው። በኢትዮጵያ ከአንድ ወጥ ድንጋይ ተፈልፍለው የተሰሩት የላሊበላ አብያተ ክርስቲያናት ጥንታውያን ኢትዮጵያውያን የነበራቸውን ጥልቅ የጂኦሜትሪና የስነ ህንፃ እውቀትም በግልጽ ያሳያል። ታላቁ ዚምባብዌ ያለምንም ሲሚንቶና ማያያዣ ድንጋዮችን ብቻ በመደርደር የተገነባው ይህ ግዙፍ ግንብ አፍሪካውያን የመካኒካል ምህንድስና ችሎታቸውን በግልጽ ይመሰክራል። ከኢንዱስትሪ አብዮት በፊት አፍሪካውያን ብረትን የማቅለጥ ጥንካሬ መስጠት ጥበብን በሚገባ ያውቁ ነበር። በታንዛኒያና ኡጋንዳ ከ2000 ዓመታት በፊት የነበረው ታሪክ በአፍሪካ የብረት አቅላጮች እስከ 1800 ዲግሪ ሴልሺየስ የሚደርስ ሙቀት የሚያመነጭ ምድጃዎችን በመጠቀም ብረትን ያቀልጡ ነበር። ይህ አውሮፓውያን ከደረሱበት የሙቀት መጠን እጅግ የላቀ ነበር። በናይጄሪያ የነበረው የነሐስ ቅርጽ ወይም የቤኒን ብሮንዝ ጥበብ በጥራትና በውበት በዓለም ተወዳዳሪ አልነበረውም። የሂሳብ ሳይንስ መሰረት ከአፍሪካ እንደተነሳም የሚያሳዩ በርካታ ግኝቶችም አሉ። በኮንጎ የተገኘው ከ20,000 ዓመታት በላይ እድሜ ያለው የኢሻንጎ አጥንት የሰው ልጅ ለመጀመሪያ ጊዜ ቁጥሮችን ለመቁጠርና ለማስላት የተጠቀመበት መሳሪያ እንደሆነም ይታመናል። የማሊ ዶጎን ጎሳዎች ስለ ሲሪየስ ቢ ኮከብ የነበራቸው ዕውቀት አስገራሚ ነው። ያለምንም ቴሌስኮፕ የኮከቧን ክብደትና የዙረት ፍጥነትም በትክክል ያውቁ ነበር። ጥንታዊ አፍሪካውያን በተፈጥሮ መድኃኒቶች በቀዶ ጥገና ጥበብ እጅግ የላቁ ነበሩ። በጥንታዊ ግብጽ የራስ ቅል ቀዶ ጥገናም ይደረግ ነበር። በኡጋንዳ አውሮፓውያን ገና ሳይለምዱት አፍሪካውያን በባህላዊ መንገድ የቄሳር ቀዶ ጥገና ያከናውኑ እንደነበር በ19ኛው ክፍለ ዘመን የተጓዦች ማስታወሻ ያረጋግጣል። ታዲያ አፍሪካ ይህን የመሰለ መሰረት ይዛ ሳለ ባለፉት ክፍለ ዘመናት በቴክኖሎጂ ወደ ኋላ ልትቀር የቻለችበት ምክንያት ምን ይሆን? አፍሪካ ያላት ሀብት ብዙ ነው፣ ግን አንዱንም ሀብት በስርዓት አትጠቀም። ለምሳሌ አንድም የአፍሪካ ሀገር ስልክ አያመርትም፣ ነገር ግን ስልክ ለማምረት የሚያስፈልገው ጥሬ ሀብት ከኮንጎ ይጫናል። ይህ ለዘመናት የነበረ የብዙዎች ቁጭት ነበር። ቅኝ ግዛት የአፍሪካን ተፈጥሯዊ የቴክኖሎጂ እድገት በእጅጉ አቋርጦታል። የአፍሪካ ጥሬ ዕቃዎች ወደ አውሮፓ ፋብሪካዎች ሲጋዙ፣ አፍሪካ ግን የሸማችነት ሚና እንድትይዝ ተደረገች። ይህም የሀገር በቀል ኢንዱስትሪዎች እንዲሞቱ ምክንያት ሆነ። የተማሩና የቴክኖሎጂ ዕውቀት ያላቸው አፍሪካውያን የተሻለ እድል ፍለጋ ወደ ምዕራቡ ዓለም መሰደዳቸው አህጉሪቱን ዕውቀት አሳጥቷታል። የመብራት፣ የኢንተርኔትና የትራንስፖርት መሰረተ ልማት አለመሟላት ለቴክኖሎጂ ፈጠራ እንቅፋት ሆኖም ቆይቷል። ዛሬ ታዲያ አፍሪካ ወሳኝ ምዕራፍ ላይ ትገኛለች። አጀንዳ 2063 በተሰኘ አህጉራዊ ራዕይ አማካኝነት ይህንን የቀደመ ክብሯን ለመመለስና በቴክኖሎጂ የመጠቀች አፍሪካን ለመገንባት ጉዞ ጀምራለች። That's out of the way.
this Agenda 2063 and the Africa we want. አጀንዳ 2063 በ2013 በአዲስ አበባ የአፍሪካ ህብረት ዋና መሪዎች የተነደፈ ለ50 ዓመታት የአህጉሪቱን ማህበራዊና ኢኮኖሚያዊ እድገት የሚያልም ማዕቀፍ ነው። አፍሪካውያን ያለ ገደብ እንዲንቀሳቀሱና እንዲሰሩ የሚያስችል መሰረት ነው። And are super African, and this is why. አፍሪካ ወደ ቀደመ ክብሯ ለመመለስና በ21ኛው ክፍለ ዘመን ተወዳዳሪ ለመሆን የነደፈችው ፍኖተ ካርታ ዋና መልእክት የምንፈልጋት አፍሪካ ወይም the Africa we want በሚል የተቃኘ ነው። በዚህ አጀንዳ ስር ስለ አፍሪካ የሳይንስ ቴክኖሎጂ እድገት የተቀረጸው ስትራቴጂ ሳይንስ ቴክኖሎጂ ኤንድ ኢኖቬሽን ስትራቴጂ ፎር አፍሪካ ዋና ዓላማዎችም ረሃብን ማጥፋትና የምግብ ዋስትናን ማረጋገጥ፣ በሽታ መከላከልና መቆጣጠር፣ ሀብትን መፍጠር፣ ስራ አጥነትን መቀነስ ብሎም የአካባቢ ጥበቃና የአየር ንብረት ለውጥን መቋቋም ናቸው። የአፍሪካ የቴክኖሎጂ ጀማሪ ድርጅቶች ወይም ስታርታፕስ ስትራቴጂ ከአጀንዳ 2063 ጋር በማስተሳሰር ትልቅ ለውጥ እያመጡ ይገኛሉ። የዚህ ስትራቴጂያዊ ትስስርም ችግር ፈቺ ቴክኖሎጂ ማለትም የአፍሪካ ስታርታፖች እንደ ሲሊኮን ቫሊ የቅንጦት ቴክኖሎጂዎችን ከመስራት ይልቅ የመሰረታዊ ፍላጎት ችግሮችን የሚፈቱ ቴክኖሎጂዎች ላይ የሚያተኩሩ እንዲሆኑ፣ ባንክ የሌላቸው በሚሊዮን የሚቆጠሩ አፍሪካውያን ወደ ፋይናንስ ስርዓት ለማስገባት እንደ ኤምፔሳና ቴሌብር አይነት መተግበሪያዎች ትልቅ ሚና እየተጫወቱ ነው። የግብርና ምርታማነትን ለመጨመርና ገበሬውን በቀጥታ ከገበያው ጋር ለማስተሳሰር የሚሰሩ ፕላትፎርሞች ከአጀንዳ 2063 የምግብ ዋስትናን ለማረጋገጥ ከተቀመጠው ግብ ጋር በቀጥታ ይገናኛሉ። አፍሪካ ያላትን የቴክኖሎጂ ክፍተት እንደ እድል በመጠቀም አንዳንድ የቴክኖሎጂ ደረጃዎችን በመዝለል በቀጥታ ወደ ዘመናዊው ቴክኖሎጂ እየገባች ትገኛለች። ለመደበኛ ስልክ መስመር ዝርጋታ ጊዜ ሳታጠፋ ቀጥታ ወደ ሞባይል ቴክኖሎጂም ተሸጋግራለች። አሁን ደግሞ ባህላዊ የባንክ ስርዓቶችን በመዝለል ወደ ዲጂታል ባንኪንግና ብሎክቼንም እየገባች ትገኛለች። የአፍሪካ ሀብት ለአፍሪካ መጠቀም በሚል ጉዳይ ላይ አፍሪካ በተፈጥሮ ሀብት ብቻ ሳይሆን በሰው ኃይልም በዳታም ሀብታም ናት። ይህንን ለመጠቀም ለዘመናዊ ቴክኖሎጂ ግብአት የሚሆኑ ማዕድናት እዚሁ ፕሮሰስ እንዲደረጉ ማስቻል፣ በተጨማሪም ትልቁን የአፍሪካ ሀብት የሆነውን የሰው ኃይል በዲጂታል ክህሎት ለማስታጠቅ እንደ ኢትዮጵያ የ5 ሚሊዮን ኮደሮች ኢኒሼቲቭ ተጀምሯል። የአፍሪካ ነፃ የንግድ ቀጠና ስምምነት ለስታርታፖች በአጀንዳ 2063 ጥላ ስር የተፈጠረ ወርቃማ እድል ነው። አንድ የኢትዮጵያ ስታርታፕ ምርቱን ያለምንም ቀረጥ ለናይጄሪያ ወይም ለኬንያ ገበያ ማቅረብ የሚችልበትን እድል እየተፈጠረ ይገኛል። ይህ የስታርታፖች ስትራቴጂ ከሀገር ውስጥ ገበያ አልፎ አህጉራዊ ገበያን ኢላማ ያደረገ እንዲሆን ምክንያት ሆኗል። ከዚህ በተጨማሪም ፓን አፍሪካን የኤሌክትሮኒክስ ኔትወርክ መላው አፍሪካን በቴሌኮሙኒኬሽንና በኢንተርኔት የማስተሳሰር ፕሮጀክት ነው። ለዲጂታል ቢዝነሶች ይህም የጀርባ አጥንት ሆኖ ያገለግላል። አፍሪካ በቴክኖሎጂ ወደ ኋላ የቀረችበት ታሪክ የቅኝ ግዛትና የመዋቅራዊ ችግሮች ውጤት እንጂ የችሎታ ማነስ አይደለም። ዛሬም አጀንዳ 2063 እና የሳይንስ ቴክኖሎጂ ስትራቴጂው አፍሪካን ወደ አዲስ ምዕራፍ እያሸጋገሯት ነው። ለጀማሪ የቴክኖሎጂ ድርጅቶች ይህ ወቅት ከምንም በላይ ምቹ ነው። የአህጉሪቱን ችግሮች የሚፈቱ ድንበር ተሻጋሪና ፈጠራ መሰረት ያደረጉ ስትራቴጂዎችን በመንደፍ አፍሪካን የዓለም የቴክኖሎጂ ማዕከል የማድረግ ኃላፊነትና እድል በእጃቸው ላይ ነው። አፍሪካ ያንን የቀደመ ክብሯን ለመመለስ ብቻ ሳይሆን የራሷን ሀብት ለራሷ ልጆች በመጠቀም ዓለምን ለመምራት አዲስ ጉዞ ጀምራለች። የአይ ተቋም ያስፈልገናል ሲባል ምንም የአፍሪካ ሀገር እኛው የጀመርንበት ደረጃ የአይ ኢንስቲትዩሽን መፍጠር ያሰበ የሞከረ አልነበረም። የአይ ስትራቴጂ የፈጠረ ሀገር አልነበረም። እኛም ውስጥ አከራካሪ ጉዳይ ነበር፣ ለምን ያስፈልጋል የሚል። ኤአይ ባይኖር ኖሮ ሁላችሁም እንደምታውቁት ኢትዮጵያ ውስጥ የመጡ መንግስታት ወይም የመጡ ሹመኞች በሙሉ ስለ ሲቪል ሰርቪስ ሪፎርም ያላወራ መንግስት የለም። በየጊዜው ነው የምንሰማው ሲቪል ሰርቪስ ይባል። መሶብን መፍጠር የቻለ ግን የለም። ለምን? ኤአይ አልነበረማ። ኤአይ መሶብን ፈጠረና ያይ ረጅም ጊዜ ተለሞቻችን አሁን ባለበት ደረጃ እንዲሳካ አስቻለ። አፍሪካ በታሪክ ውስጥ የቴክኖሎጂ ተቀባይ ብቻ ሳትሆን መሪና ፈጣሪም ነበረች።
የአክሱም ሐውልቶች፣ የቲምቡክቱ የብርሃንና ጽሑፎችና የኑቢያ ስልጣኔዎች የአህጉሪቱን ታላቅነት ምስክሮች ናቸው። ይህ ታሪክ ዛሬ ላለው ወጣት ትውልድ ትልቅ መነሳሳት፣ በራስ መተማመንም የሚፈጥር ነው።